አቤት አታዋርደኝ እኮ ነው ማለት ጋይስ። አሁን እኮ እዩ መልስ እያጣች ነው እንዴ? አጅሪት ያው ልፎከሬት ሄዶ ነው ዛሬ። ጉድ እኮ ነው። ምን አለሽ ብሩክ? አንተን ብቻ ነው ማግኘት የምፈልገው ከሀይሚ ጋር ማግኘት አልፈልግም። ምን ልታረጊ ነው ደግሞ? እንደዛ ነው አስገድደሽ ደግሞ አስረግዝገልት ነው እንዴ? መጀመሪያ እኮ አንቺ እኮ ማታመጪ ጉድ የለሽም። እና እዩና ቢኒ ዛሬ በቃ ተመካክረው እንደሆነ በጣም ግልጽ ነው። ምክንያቱም እቺ ልጅ አታፈገፍግም ነበር። የእውነት ልጁ የብሩክ ቢሆን ኖሮ አታፈገፍግም ነበረ። ቢሆንም ግን ደግሞ ልጅቷ በጣም እልህኛ የሆነች በጣም መረብስ ማምስንት አይነት ሰው አለ እናንተ። ከእንደዛ አይነት ሰው ብሩክ እንደሆነ እቺ ራሱ ሊኖር አይገባም ነበረ። ብቻ ማለት ነው ልጅቷ አሁንም ሌላ ቀመር ቀምራለች መሰል። እንግዲህ ዲኤንኤ ስትል ስንት ወር ሙሉ ከተረገዘ ጀምሮ እስካሁን ድረስ አሁን ደግሞ ነይደረግ ተብላ ስትያዝ ማፈግፈግ ጀመረች ማለት ነው። እና እንግዲህ ያው ልጁ የብሩኬ ነው ብሎ ለመፍረድ በጣም ይከብዳል። እና ልጅቷ እንግዲህ ብሩኬ አሁንም ቀመሩ አልገባውም። ግን እኔ ሁለቱ ተመካክረው ይሄን ነገር ያመጡት ይመስለኛል፣ ቢኒና እዩ ማለት ነው። ልጁ የነሱ የሁለታቸው እንደሆነ እያወቁ ግን በእነሱ ስም ወይ ዩቲዩብ መስራት ምናምን ነገ ደግሞ በሀይሚ ከዛ በቢኒ ከዛ በሷ እያሉ ቪዲዮ መስራት ነው የፈለጉ። ሲቀጥል ደግሞ ልጅህን ያትናና ከዛ ምናምን ያላመነው ልጅ ለምንድን ነው የሚያየው? እኮ ሲያምን ነው ሲጀመር። እና ብቻ በጣም ነው የሚደብረው። እዩ ድርቅናሽ ከዚህ በላይ መዋረድ ምናምን አያስፈልግም ነበረ። ያ ሁሉ ውርደት ተዋረድሽ። አሁንም ደግሞ ሌላ ውርደት ነው እንደምትፈልጊው። እና የልጁ አባት ማን እንደሆነ እሷ በደንብ ታውቀዋለች። እንግዲህ እውነቱ ሊወጣባት ስለሆነ የሆነ የምታፈገፍገው ወይ ደግሞ ብሩኬን ለማግኘት ይሁን እንግዲህ የምናውቀው ነገር የለም። ብቻ ዋናው ነገር መምጣቷ ነው። አለመጥፋትሽም ጥሩ ነው። አለመጥፋትሽ ትንሽ ጀብጅቡኝ ለምኑኝ እያለች ነው ማለት ነው። እና ብሩኬ ከዚህ በላይ መለመን አያስፈልግም። ጥላት አዲስ አበባ ሂድ፣ በቃ ጥላት ሂድ። የምሬን እምልህ እንዴ ተግማማች አንድየዋን በጸባይ ሲለምኗት ማለት ነው። ኩራቷን ይብሊ ብቻ ነይ እናድርግ አላደርግም። ለምንድን ነው በሱ ያስጠራኝ? አንተን ብቻ ነው ማግኘት የምፈልገው ምናምን የሆነ ብቻዋን አግኝተው ምናምን የሆነ ነገር ድራማ መስራት ፈልጋለች ከሀይሚ ጋር የሚያጣላውን ነገር። ስለዚህ እቺ ልጅ ዋናው ቅዷ ከብሩኬ ጋር መሆን እንጂ ዲኤንኤ ምናምን አይደለም ማለት ነው። በዚህ ወጥመድ አጥምዳ ልጁ አንተ ነው በሚል ሰበብ ከሀይሚ ጋር ጣልታ ምናምን ከሱ ጋር መሆን ነው ፕላኗ ብዬ ነው የማስበው። እንዴት ናችሁ? ደህና ናችሁ? በጣም ደህና እግዚኦ መሐረነ ክርስቶስ። ዛሬ ቀን የሰራው ቪዲዮ ላይ አማይ ጋር አጠባችሁኝ አይገልጸው። ምን ያልኩት እኮ ዝም ብዬ ጥርጣሬ ነው እንጂ ሀይሚ ላይ እንደዛ አይነት ነገር እንዲፈጠር አይደለም። ገባች አይደለ? የሆነ እዩ እንዲሄደሽ ተረብሻለሽ ምናምን እና ባይሆን ጥሩ ነው። እኔ ደስ ይለኛል ባይሆን። ይሄ እኮ ግልጽ ነው ጋይስ። እስኪ ዋትች ልጅቷን ይዋዝም ብላችሁ አሁን ገና ባልተረጋገጠ ነገር እንደዚህ የረበሸች የተረጋገጠ ጊዜ እንዴት እንደምትረብሽ እኔ እኮ የእዩን ጸባይ በደንብ ስለተረዳዋት ነው። በጣም ተንኮለኛ እልህኛ የሆነ ሰበብና ምክንያት ፈልጋ የሰውን ህይወት መበጥበጥ የምትፈልግ የሆነች ትንሽዬ ሰይጣን ነገር ናት። እና እኔ ልጅቷ እልህኛና የሆነች ተንኮለኛ ስለሆነች ነው እንደዛ ያልኩት እንጂ የሆነ ሀይሚ ውስጧ እንዲሻክር ወይ ደግሞ እንዲደብራት አይደለም። ኦልሬዲ እኮ ሀይሚ አምና ተቀብላለች እንጂ እኔ እንደዚህ በኔጌቲቭ ሳይድ ወይ ሀይሚ እንዲደብራት እንዲከፋት ከብሩኬ እንድትርቅ ምናምን አይደለም። ብሩኬ አሁን አይን እየሰጣት አይደለም። ሞ ከዚህ በኋላ የሱ ቢሆን በተለያየ መንገድ መገናኘታቸው ስለማይቀር የሆነ ችግር ይፈጥራል። ባይሆን በጣም ጥሩ ነው የሚል አስተያየት ነው። እና አዎ ማይ ጋር አጠባችሁኝ አንቺ ምላሳም ልፍላፊ ሽርክት። አይ እናንተ እኮ በቃ አንድ ነገር አታሳልፉም። እና እንግዲህ እኔ በዛ አስቤው አይደለም የምር ይሄ እንደዚህ ታጥቡኛላችሁ ብዬ አላሰብኩም። የኔ ነገር ዝም ብዬ እንደመጣልኝ ነው የማወራው እኮ አንዳንዴ እኮ በኢየሱስ የምር ማርያምን እኔ ነገር ሀይሚ ጭንቅ። እኔ ግን እናንተ ግን የምር ለምንድን ነው ኮንቴንት ክሬተር ማትሆኑት እንዴ? አንዳንዴ እኮ የምታመጡት አይዲያ በጣም ይገርማል። እኔ ራሱ ኮሜንታችሁን ካየው በኋላ ነው እንዴ ነገር ሀይሚን ያስደብራል እንዴ ብዬ አምሮ ትዝ ያለኝ ማርያምን። ይሄ ነገር ጭራሽ ሀይሚን የሚያስደብራት ወይ ደግሞ ሀይሚ ላይ የሆነ ነገር ይፈጥራል ብዬ አላሰብኩም። ለዛ ነው ያወራሁት። እንግዲህ የተተፋ ነገር አይላስም። ሶሪ በቃ ካላስ እኔ እንደዚህ ሀይሚ ላይ እንትን ነገር ይፈጥራል ብዬ አላሰብኩም። ከደብራችሁ ይቅርታ የኔ ወዶቹ። እናንተማ እንድትቀየሙኝ አልፈልግም። እስከነ ስድባችሁም ቢሆን አይ ሪስፔክት ዩ። ብቻ ግን ማለት ነው እና ሀይሚ ዛሬ ብቻቸውን እያሉ እንዴት ደስ ይል ነበረ። ሀይሚ በጣም
ፍቅሯ እየጨመረ ነው። ብሩኬ እንዳይደብረው በጣም እየተንከባከበችው ነው የምርና ሀይሚ በእንደዚህ አይነትኛ በምንናገረው ተልካሻ ምክንያት የሚደብራት አይነት ሴት አይደለችም። ሀይሚ በወሬ የምትደበር ከብሩኬ በወሬ ሀይሚ የምትርቅ ቢሆን እስከዛሬ ነበር የምትርቀው። ምክንያቱም ስንት እንደዛ ተብላለች። አይሆንሽም፣ አይጠቅምሽም፣ ብሩኬ ለስራ ነው የሚፈልግሽ፣ ለጥቅም ነው የሚፈልግሽ። እኛ ብቻ ሳንሆን አጠገቧ ያሉት ሰዎች ብሩኬን እሷን የሚያውቋት ሰዎች ስንት ሰዎች እንደዛ አይነት አስተያየት ይሰጧት ነበረ። በወሬ ደረጃ ቢሆን ያኔ ሀይሚ ከብሩኬ ትርቅ ነበርና ሀይሚ ወሬ የምትሰማ አይነት ሴት አይደለችም። በጣም ጎበዝ ናት። ግራና ቀኝ አይታ የምታገናዝብ ሴት ናት እና ዛሬ ራሱ በጣም ቴኬር እያረገችው ነበረ። በቃ አይደብርህ፣ አይክፋህ፣ አትጨነቅ ምናምን እያለችው ነበረ። ብሩኬም እንግዲህ እየተጨናነቀ ነበረ። አንደኛ በቃ ከመሬት ተነስታ እንደዚህ ማለቷ ነው እሱ እያሳሰበው ያለው። የእውነት ይሄ እኮ በስም ማጥፋት ራሱ ሊያስከስሳት ይችላል። እዩን ማለት ነው። እዩን መክሰስ ይችላሉ ስማችን አጠፋሽ ብለው። እንግዲህ ከመሬት ተነስታ እንደዚህ ልትል የምትችለው ያው እንግዲህ ወይ ብሩኬ አምኖ የተቀብሎ ሀይሚም ደግሞ ብሩኬ ልጅ አስረገዘ ሲባል ፈርጥታ ትሄዳለች ብላ አሰበችው እና ከዛ በኋላ ይለያያሉ። እኛ ደግሞ በእነሱ እየፈተፈትን ልጃችን እናሳድጋለን አይነት ነው። እሷ የራሷን ህይወት ማስተካከል ለእሷ ገንዘብ የምታመጣበትን መንገድ እንጂ ያሰበች የልጆቹ ፍቅር እንደዚህ ይፈርሳል ወይ ደግሞ በተመልካች ስም ብሩኬን በጣም ብዙ ሰው ይጠላዋል። አሁን ብሩኬ ያኔ ስንት ነገር ተብሏል፣ ስንት ተሰድቧል፣ ስንት በጣም ብዙ ነገር ነው የተባለው። ግን ያ ሁሉ ነገር ዝም ብሎ ያለ ምንም ነገር ሰው በዛ ልክ መሰደብ መንቋሸሽ አልነበረበትም። አንቺ ገና ወይ ብር አገኛለሁ ወይ ደግሞ ከሱ ጋር ያለው ብለሽ ግን እኔ እዩ ሌላ ምንም ነገር ፈልጋ የሆነ ብሩኬ ጋር መሆን ፈልጋ አይመስለኝም። ሀይሚን እያየች እኔ ሁለቱ ተመካከሩ ይመስለኛል። ብሩኬ እንደውም ዛሬ እየጠረጠ እንደው ብሩኬ እኮ ጎበዝ ነው የምር። የኛን ምክር ትሰማለህ? አረ በለው፣ አረ ነበር ነው የምር። ንቃ። አሁንም ቢሆን ቢኒንም ሆነ ሌሎች በሱ ዙሪያ ያሉ ጓደኞችን እንዳታምን፣ ኢቭን በራስ ያሉ ጓደኞችን ራሱ እንዳታምናቸው። ስለዚህ አትመነው፣ አብሮ መጡ አትመነው። ምንም ቢሆን ቢኒን አትመነው። ሁለቱ ተመካክረው እየተጫወቱ ሊሆን ይችላል እና እዩ እውነቷ ሊወጣባት ስለሆነ ወይ እየፈረጠጠች ነው ወይ እናንተን እያጣሉ ዩቲዩብ መስራት ነው ፍላጎታቸው። የሆነ ግልጽ የሆነ ፍላጎት የላቸው። ምክንያቱም እሺ ልጅ አባት ስለሆነ ነው ብሩኬ ልጁን አባት እንዲረጋገጥላት ፈልጋ ነው እንዳንል ነይዴኔ ደረቅ ስትባል መሸሽ ጀመረች። እሺ ሌላ ምንድነው ፍላጎትሽ? ከብሩኬ ጋር መሆን። ውድ እኮ ነው። ብሩኬ ደግሞ አልፈልግሽም ሲላት ደግሞ መፎከር፣ ዲኤንኤ ታረጋለህ፣ እመን በቃ የሆነ ምን እንደው ፍላጎቷ ራሱ በግልጽ አይታወቅም። አንዴ ወይ እነሱን ለመበጥበጥ አስባ ነው የሚል ሀሳብ በውስጤ ይመጣልኛል። ለማለያየት በእነሱ ዩቲዩብ መስራት፣ እነሱ ጋር ተመካክራ ሌላ ደግሞ የእውነት ብሩኬን ፈልገውም ሊሆን ይችላል። ብሩኬ የሚጠላ ልጅ አይደለም። በጣም ቆንጆ ነው። ደግሞ የድሮም ጓደኛዋ ነው። አሁን ደግሞ ዩቲዩብ ሲሰራ ሲለወጥ ሲቀየር ተናዳ እንግዲህ ወደ ድሮ ቦታዋ መመለስ ፈልጋም ሊሆን ይችላል። ግን ተወስዶብሻል። ምንም ማድረግ አይቻልም። አሁን ብሩኬን ብቻውን አግኝተሽ ምን አባሽ እንደምታረጊው የሚታወቅ ነገር የለም እና ብሩኬ የፈለገ ሀይሚን ቢሆን እንዳትፈቅጅ። ብሩኬ ብቻውን አሁን ዛሬ በቃ እናወራበታለን ምናምን እያለች ነበረ ብሩኬ አልሄድም ስላት፣ ግን እንዲሄድ አትፍቀጅ፣ ብቻውን እንዲሄድ አትፍቀጅ። እዩ የሆነ ድራማ ሰርታ ነው የምትለከብሽ ቪዲዮ። ስለዚህ ብሩኬ ብቻህን እሷን አታገኛት። ምክንያቱም ለምን ብቻህን ማግኘት ፈለገች? እውነት ሀቅ ካላት ዲኤንኤ ማድረግ ከፈለገች በቃ ማድረግ ነው።